እኔ ዳንኤል ስለተፈታ በጣም ደስ ያለኝ በጣም ዛሬ መቀሌ ምን እየተካሄደ ነው? ተመልከቱ ቪዲዮ። በርካታ እንግዲህ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ የሚያሳይ ምስሎች እየወጡ ይገኛሉ። ታዋቂው ቲክቶከር ጆን ዳንኤል መፈታቱ ይታወሳል። ከተፈታ በኋላ ከእስር ብዙ ነገሮች ገጥመውታል። ራሱን በሊቢያ ተሰድጃለሁ፣ ተይዣለሁ፣ ሊገድሉ ነው በማለት በማቀናበር ኤዲት በማድረግ እንግዲህ በጣም ብዙ ሚሊዮኖችን ከሰበሰበ በኋላ ቤቱ ቁጭ ብሎ ተገኝቷል። በቀጠልም ታዋቂው ቲክቶከር አሁን መንሱር ጀማል የግል ፕሌን አውሮፕላን ያስፈልገኛል ልገዛ ነው፣ መንግስት ፍቃድ መስጠት አለበት እያለ ነው። ተመሳሳይ ወቅታዊና ለእናንተ ይጠቅማሉ ያልኩት አነጋጋሪ መረጃዎችን ይዤ ቀርብ ያለው እስከ መጨረሻው ቆዩ። ጋዜጠኛው አሴ ላይክ ሰብስክራይብ እንዳይረሳ። ወደ ቪዲዮዎች እኔ ዳንኤል ስለተፈታ በጣም ደስ ያለኝ በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም መቼስ አይደለም። በመውጣቱ በጣም ደስ ያለኝ ጌታ እና ለቤተሰቦቹ ጆን ዳንኤል ወይስ አዶናይ? ይህ መስታወሰው ጆን ዳንኤል ከታሰረ ከ1 ዓመት በላይ ሆኖታል። ከመታሰሩ በፊት ግን ከጃኒ ጋር ግንኙነት እንደነበራቸው ሲጠየቁ ወንድምና እህት ነን ብለው ነበረ። ነገር ግን ከታሰረ በኋላ አንዳንድ ቪዲዮዎች ወጥተው ግንኙነታቸው እንዳልነበረ ራሷ ጃኒም ተናግራለች። አሁን ላይ ጃኒ ከአዶናይ ጋር እየታየች ነው። በሚጠየቁበትም ሰዓት ወንድምና እህት ነን ብለዋል። ነገር ግን አንዳንድ የሚወጡ ቪዲዮዎች ወንድምና እህት ብቻ እንዳልሆኑ የሚያሳይ ነው። ዓለም በጦርነት እየታመሰች ነው። በየቦታው መፈናቀል ነው። ነገር ግን ይሄ ሁሉ ነገር ባለበት፣ ይሄ ሁሉ ብጥብጥ ባለበት ሰዓት እኔ ጆን ዳንኤል ከእስር ቤት ሲፈታ አዶናይ ጃኒን ይመልስለት የሆኑ ብዬ ማሰብ ተገቢ ነው ትላላችሁ? ቪዲዮ ላይ እንደተመለከታችሁት እንግዲህ ታዋቂ ቲክቶከሮች በሚባል መልኩ ሁሉም ሀሳባቸውን እየሰጡ ነው። ከተፈታ በኋላ በተለይም እንግዲህ ከጃኒ ጋር ያለውን ሪሌሽንሺፕ በተመለከተ ብዙዎች እንግዲህ ከአዶናይ እና ከጃኒ ጋር ያለውን ነገር በቃ ሚዲያውን መነጋገር ያደርገውታል። በማያገባን ነገርኛ ለጆን ዳንኤል ደገፍ ለአዶናይ ደገፍ ምንም እናመጣው ነገር የለም። በቃ ማንንም እኩል ብታይ መልካም ነገር ነው ብዬ አስባለሁ ማለት ነው። በቀጣይ ማሳያችሁ ደግሞ በትግራይ በመቀለ ከተማ ዛሬ የተፈጠረው ነገር ምንድነው? ቪዲዮ አይተን እንመለስ። ዛሬ መቀሌ ምን እየተካሄደ ነው? ተመልከቱ ቪዲዮ። በርካታ እንግዲህ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ የሚያሳይ ምስሎች እየወጡ ይገኛሉ። ዛሬ ጠዋት ማለትም ህዳር 25 2018 ዓመተ ምህረት የጀነራል ታደሰ ወረደ ቢሮ በሞንጆሪኖ ታጣቂዎች አርሚ 30 መከበቡ እንግዲህ የተነገረ ይገኛል። በተጨማሪም የህወሓት ቢሮ አካባቢ በርካታ ታጣቂዎች እንግዲህ ሰፍረዋል። እንዲሁ ደግሞ ሞንጆሪኖ ዛሬ ሙሉ ካቢኔዎቹን አስቸኳይ ስብሰባ በመቀሌ ጠርተዋል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገድም ለሁሉ ባንኮች እንግዲህ ተጽፏል። ከትላንት ጀምሮ በተለየ ሁኔታ በህወሓት አመራሮች አካባቢ እንግዲህ ከፍተኛ ውጥረት የተሰማ ይገኛል። የተፈጠረው ነገር ባጭሩ እንደተመለከታችሁትና እንደሰማችሁት ነው። የሰላም ጉዳይ ነው። በቸም ሀገራችን ኢትዮጵያ የሚናፍቀንም ሰላም ሆነና አሁንም እንደገና ደግሞ አንዳንድ በመቀሌ ከተማ ላይ የህዝብ መታወኮች በጣም እየተፈጠሩ ነው ማለት ነው። እንዳያችሁትና እንደሰማችሁት ነው። በአጠቃላይ ሰላሙን ያምጣልን ነው የምንለው። በመቀጠልም እንግዲህ የማሳያችሁ ምንድነው መጀመሪያ የምትመለከቱት በቪዲዮ ራሱን ኤዲት በማድረግ በሊቢያ ተይዣለሁ እና ሊገድሉኝ ነው፣ ብር መሙላት አለባችሁ፣ እንደዚህ ይሄን ሀል ተብያለሁ ብሎ ቪዲዮዎችን ሰርቶ አጋርቶ ወዳጆቹ ደግሞ ታዋቂም ስለነበር ቲክቶክ ላይ ይሰራ ስለነበረ ኢን ሚሊየንስ በሚሊዮኖች የሚቆጠሩ ገንዘቦችን ከሰበሰቡለት በኋላ እንግዲህ ልገደል ነው እያለ በቃ በሰው ስሜትን በሚነካ መልኩ ቪዲዮን ካዘጋጀ በኋላ መጨረሻ ላይ ቤት ተገኝቷል ማለት ነው። የሊቢያ እንዳልሆነ በደንብ ያስታውቃል። የሊቢያ ተብሎ ነው የመጣው። እኛ ጋር ሲመጣ ሁላችን ጋርም ሲመጣ እሺ ሊቢያ አይደለም ከተባለ ደግሞ የመጀመሪያው ፎቶ ፀጉሩ እያለ ያለው አሸዋ እና ሁለተኛ ላይ ፀጉሩ ተላሽቶ የተቀመጠበት መሬት አንድ አይነት አይደለም። ምንም የሚገናኝ ነገር የለም። ሌላው ደግሞ ላረጋግጥላችሁ የምችለው ማለት ነው ሊቢያ በሰንሰለት ሲታሰሩ ነው አይቻላል። በጣም ብዙ ቪዲዮ ይላክልኛል። ወይ በራሳቸው ቲሸርት ነው የሚታሰሩት ወይ በሱሪያቸው ነው የሚታሰሩት። ቁስሉ ተገረፈ ተባለ፣ ቪዲዮ ተላከ፣ ወዲያ ቁስሉ ደርቆ ተላከ። which is በጣም በደንብ አድርጋችሁ ካያችሁት ለዛ ነው በዚህ ነገር ምንም ነገር ያልተሳተፍኩትኝ ለዚህ ነው ዝም ያልኩት። ለሚመጣብኝም ጥያቄ ይሄ ነው ብዬ መልስ መስጠት እችላለሁ ብዬ ማለት ነው። እንዴት ፍሬንድሽ ሆኖ እንዴት አንተንሽ ሆኖ
እንዴት ዝም አልሽ ለሚለው ጥያቄ ማለት ነው። ሶ አሁንም ሊቢያ እንዳልገባ የተናገረው አጎቱ ነው። አልቅሻለሁ። ከቤት ከፋሚሊ ጋር ተጣልቼ ነው ቪዲዮን የሰራሁት። ከወንድሞቼ ጋር ተጣልቼ እንዳትሰራ አይመለከትህም እያሉኝ ነው ቪዲዮን የሰራሁት እንዴ ማለት ነው። በቃ ስለማውቀው እንደዚህ ሆኖ እያየሁ እንዴት ይሆናል ብዬ ነው ቪዲዮን የሰራሁት ማለት ነው። እና ከዛ በኋላ አሁን ሰው ሲጠይቀኝ እኔ ያለውን ነገር ሲጠይቅ እነሱ ጋር ሲጠይቅ ሊቢያ አይደለም ወፍራ ነው አሉ። ስለዚህ እኔ ደግሞ ሰው ደግሞ እኔ በሰጡትን አይቶ ደግሞ ህዝቡ ብሩን እንዳይሰጥ ብዬ እኔ ቪዲዮንም ፕራይቬት ከትቻለሁ። ስለማይመለከተኝ ከዚህ በኋላ እሱ ነገር አያገባኝም። ያለኝን ነገር እኔ ጄን አውጥቻለሁ ከዚህ ላይ በቃ አንተም አንደኛ እንትን አውጥታ ከዚህ በኋላ ረጁ በአክሽ ጉዳይ አይደለም በየትኛው ኤኒ እርዳታ ላይ የሚመለከታት ነገር የለም። አንደኛ ይሄን ነገር ይባል ስላወቁት የሊቢያ እንዳልሆነ በደንብ ያስታውቃል። የሊቢያ ተብሎ ነው የመጣው። እኛ ጋር ሲመጣ ሁላችን ጋርም ሲመጣ እሺ ሊቢያ አይደለም ከተባለ ደግሞ የመጀመሪያው ፎቶ ጸጉሩ እያለ ያለው አሸዋ እና ሁለተኛ ላይ ጸጉሩ ተላሽቶ የተቀመጠበት መሬት አንድ አይነት አይደለም። ምንም የሚገናኝ ነገር የለም። ሌላው ደግሞ ላረጋግጥላችሁ የምችለው ማለት ነው ሊቢያ በሰንሰለት ሲታሰሩ ነው አይቻላል። በጣም ብዙ ቪዲዮ ይላክልኛል። ወይ በራሳቸው ቲሸርት ነው የሚታሰሩት ወይ በሱሪያቸው ነው የሚታሰሩት። ቁስሉ ተገረፈ ተባለ፣ ቪዲዮ ተላከ፣ ወዲያ ቁስሉ ደርቆ ተላከ። ውጭስ በጣም በደንብ አድርጋችሁ ካያችሁት ለዛ ነው በዚህ ነገር ምንም ነገር ያልተሳተፍኩትኝ። ለዚህ ነው ዝም ያልኩት። ለሚመጣብኝም ጥያቄ ይሄ ነው ብዬ መልስ መስጠት እችላለሁ ብዬ ማለት ነው። እንዴት ፍሬንድሽ ሆኖ ልናምንህ ምን ጀምር የዛሬ 4 ዓመት 3 ዓመት ጀቱ አዎ ፕራይም ሚኒስቴሩ በምርጫ ሰዓት ስንት ጊዜ ነበረ? አይ ቲንክ ምርጫ ይሁን ብቻ በሆነ ነገር ፕራይም ሚኒስቴሩ ወደ ጅማ ይሄዳሉ መባልን ሰማው። እሺ ጋሼ በሄደበት መሄድ እወዳለሁ። እሺ አይ ሚስ ሂም ይናፍቀኛል። ባዩ ደስ ይለኛል፣ እረካለሁ። እሱን ሳይ ተስፋዬ ይሞላል። ከዛ ጅማ ሄዱ ሲባል ከጓደኞቼ ጋር የግል ፕራይቬት ጄት ነበረ። በዛ ፕራይቬት ጄት ሄድን። ከዛ በኋላም ደግሞ ብቻዬን ሌላ ቦታ በፕራይቬት ጄት ሄድኩኝ። ያንን ያዩ ሰዎች ኢንተርሱር እኮ መኪና አለው። ለምንድን ነው ስለ ቪት ስማስበው ተመልሼ ስለ ቪት በፍጹም መኪና አለኝ። ከዚህ በኋላ ደግሞ ፕራይቬት ጄት ነው ሊኖረኝ የሚችለው። ለነገር ነው አልተሳካም። ይሳካላ ወደፊት ያልተሳካበት ምክንያት ነው። ያልተሳካበትም ደግሞ ልንገርህ፣ ያልተሳካበት ምክንያት ኢትዮጵያ ውስጥ ያለው አቪዬሽን ፍቃድ ለመውሰድ ፕሮሰሱ ረጅም ነው። ምንም ጥያቄ የለው። መንግስትም ያውቃል ይሄንን ጉዳይ። እንደ ኤለን መስክም እንግዲህ ወደ ሳተላይት በ2020 መጥቃለው እያለ ነው። ትንሽ የሚያወራቸው ነገሮች እንዴት ነው? በምን አይነት መልኩ ተረዳችሁት? እና የተለያዩ አጀንዳዎችና አነጋጋሪ ነገሮች እንግዲህ በሚዲያ ለኮስ ይደረግልናል። እኛ የምንረዳበት አንግልም ብዙ ይሆናል። ሀሳብ አስተያየታችሁን እስቲ አቅርቦ እውን መንሱር እንደ ኤለን ማስክ ሳተላይት እንዲሁም የግል ጀት ያሳካ ይሆን? በዚህ ሱቅሽን ዘግተሽ ሂጂ። አንድ ነገር ብትሆን ይሄ ማህበረሰብ ተገልጦ ዘጋለው። ሳሪ ለምን ዘጋለው? ትውጣ ዘጋለው። እሺ በቃ አትረጋጉ። እሺ አትረጋጉ ባልኩ ነው። ሳሪ ሱቄን ዘግቼ ሞላው። እንደዚህ ሲባል ይብስበታል። ታይ ነገ ተገብጦ ደግሞ እናንተ እንደዚህ ባታረጓት ኑሮ ነው የሚለው። ታይ በቃ ታይ። እስቲ ዞር በይ ኪያ። አንተ ታሙጪ አንቺም ካጠገቤ ዞር በይ። ካላስ በቃ ውጡልኝ። ጥሪው ያከራዩ መሐመድን ጥሪው አረቡን ጥሪው። ቀኑ ሙሉ ስታቃጥለኝ ዋለች። ሳሪ እዚህ ጋር ስታስታውቁ ዋለች። ሂጅ ወደ ቤትሽ ተፈልጎ ጃዛ ቤት ሂጂ፣ ወንዱን አምጪ ትለኛለች። ወንዱ የመጣው አንቺ ኪያ እናታችሁ ድንጋይ ትብላ። ብዙዎች የምናውቃት የምትናገረው መሲም እንግዲህ በጣም ስሜታዊ ሆና ነው። ነገሩን በደንብ ተከታተሉት ይገባቸዋል። ነገር ግን ይሄ ከባድ ስሜታዊነት የሚያመጣው ችግር ምን እንደሆነም መረዳት እንችላለን። በቃ ስለዚህ መሄድ ካለባት የምትሄድበት ቀስ ብሎ ሂጅ ብሎ ማሰናበት ብቻ ነው። አረጋሽ ትሻው ምን ታርጋት መሲ ማለት ወዲ ሰይጣን ነች ማለት ነው። እዚህ ሱቅሽ ጋር ለመሞተው እኮ ነው ከጧት ጀምሮ። ወሰብሰብ ያለ ነገር ነው። በዱባይ ነው የተፈጠረው ማለት ነው። የምታሰራት ልጅ ሀበሻ ናቸው ሁለቱም። መሲን ብዙዎቻችሁ ቲክቶከር ነች የምታውቋት ይመስለኛልና
የቀጠረቻት ልጅ ምንድነው የምታደርገው? ጓደኛ ፍቅረኛዋን ካላመጣሽልኝ በጣም እንግዲህ ምን አይነት አይምሮ እንግዲህ ባላንስ አለማሰብ ብዙ ጊዜ እየደጋገመች እንግዲህ አንድ ላይ ከጓደኛ ጋር መሆን ፈልጋለሁ ትላለች። ብዙ ስራ አትሰራም። በስራም በምንም እንግዲህ ስራዎችን የሚያበላሹ ነገሮች እንግዲህ ከፍቅረኛ ጋር ከጓደኛ ጋር ያለውን ሪሌሽን እንግዲህ ትልቅ ነች፣ ታውቃለች ብዙ ነገሮችን። በእንደዚህ አይነት ልክ ሆና እሷም ያናደደቻት በተደጋጋሚ ስለሆነባት ነው ማለት ነው። አንደኛ ግን እኔ የምንላለው መሲ የምትናገረው ማለት ነው ስሜታዊ ባትሆን፣ ምክንያቱም የሆነ ነገር ብታደርጋት ለሷ መልሶ ይጸጽታት ይችላል። ብዙ ነገር አሳልፋለች። በጣም በተደጋጋሚ ነው ያናደደች ይብላለች። በራሷ የተነሳ እንግዲህ አንድ ሰው እንደዚህ ህፃን አይደለም እንግዲህ ግዴታ 24 ሰዓት ከኔ ጋር መሆን አለብኝ። ጓደኛዋ ደግሞ ትቷት ሄዷል፣ አልፈልግሽም ብሏታል። እና ብዙ ደግሞ ሰብአዊ ነገሮችን አይምሮን የሚነኩ ነገሮች፣ ሳይኮሎጂካል ነገሮች ብዙ ነገር አድርጎባታል። በመቅረጽ ቪዲዮ በማድረግ ብዙ ነገሮች ምናምንና ልጅቷ በእንደዚህ አይነት ነገሮችን ተጎድታለች እና በዛ ምክንያት የተነሳ ነው የተናደደችው፣ ስሜታዊ የሆነችው። በሷም ለመፍረድ አስቸጋሪ ነው። ነገር ግን በስሜታዊነት ከሚመጣ አደጋ መጠበቅ ግዴታ ነው ለሁላችንም ማለት ነው። በዚህ ሰዓት በተሰማ መረጃ እነ ጆን ዳንኤል የኢፌድሪ መንግስትን፣ የኢትዮጵያ አየር መንገድን እንደዚሁም ደግሞ መላው የኢትዮጵያ ህዝብንም ተጸጽተናል፣ ይቅርታ አድርጉልን የሚል ደብዳቤ ለተለያዩ የመንግስት አካላት ማስገባታቸውንም በዚህ ሰዓት የወጡ መረጃዎች አሳይቷል። መረጃውን እንደተመለከትኩት ከሆነ ታዲያ እነ ጆን ዳንኤል እና ከሱ ጋር ተጠርጥረው በቁጥጥር ስር ያሉት ኢትዮጵያውያን ወንድሞቻችንም ሁሉም የኢትዮጵያ ህዝብና እንደዚሁም ደግሞ የኢትዮጵያ መንግስት ይቅርታ ያድርግልን ያሉ ሲሆንም በዚህም ታዲያ በማረሚያ ቤት ቆይታችን የፈጸምነውን ድርጊት ህዝብን ያሳዘነ መቼም ሊደገም የማይገባ መሆኑን ተረድተን ከፍተኛ ጸጸት ተሰምቶናል። በማረሚያ ቤት ቆይታችን ሰማችሁት ነው ማለት ነው። ለዛሬ ነበረን ሰብሰብ ያደረኳቸው ቪዲዮዎች እነዚህ ነበሩ። ሐሳብ አስተያየታችሁን እንዲሁም ይሻሻሉ የምትሏቸውን ነገሮች በኮሜንት ላይ አስፍሩልኝ። ቪዲዮውን ደግሞ ሰብስክራይብ ብታደርጉ ምንም የሚቀንስባችሁ ነገር ስለሌለ ገና የጀመረ ስለሆነ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮዎች ለብዙዎች እንዲደርስ ላይክ ሼር እያደረጋችሁ ድጋፋችሁ አይለኝ። በቀጣይ በሰፋፊ መረጃዎችና ለእናንተ ይጠቅማሉ፣ ያስተምራሉ እንዲሁም ወቅታዊ አነጋጋሪ የሆኑ መረጃዎች ምንድናቸው የሚለውን እኔ ጋዜጠኛ ዋሴ ማቀርብላችሁ ይሆናል። መልካም